ዩታ ጋር ጎበስ እግዚአብሔር አረባ ከሊ ያበልጥ ነው እነሱ አረ በኢየሱስ አንተ እስነምኩ እስቲ በጥፍር ነው በጥፍር የለኝም ጥፍራ አርፋሰራ አንተ ቀልድ ዳንስ አይደለም በስነ ስርዓት በስማ አንተ የባቄላ ሎጎ ነበር እንደዚህ የቤቱ ካርታ በማስም ነው ያለው የመኪናው ሊብሬስ በማስም ነው ያለው ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው ሁሉንም ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ በማስም ነው ያለው ማን አካውንት ውስጥ ነው ያለው ንብረት እንዴት ነው እየተንቀሳቀሰ ያለው ውጪ ወተሽ ገንዘቡን አታመጪ ማለት ገንዘቡ እንዴት እንደሚመጣ እና እንዴት እንደሚወጣ እንዴት እንደሚቀመጥ የማወቅ መብት የለሽም ማለት አይደለም እሱ ልክ ውጪ ወጥቶ እንደሚሰራው አንቺ የቤቱን ስራ እየሰራሽ ነው ሰርቶ የሚያመጣው ገንዘብ የምታተርፉት ንብረት የጋራችሁ ነው ለምንድን ነው በእናቱ ስም የሚቀመጠው ለምንድን ነው በወንድሙ ስም የሚቀመጠው ለምንድን ነው በእህቱ ስም የሚደረገው በተለይ አንቺ ልጅ ስለወለድሽና ቤት ስለተቀመጥሽ ሙሉ ውክልና ለሱ ሰተሹ ከሆነ ማወቅ አለብሽ በየወሩ ሬጉላርሊ ቼክ ማድረግ አለብሽ የቤቱ ካርታ አሁንም በእናንተ ስም ነው ወይ መኪና ሊብሬ አሁንም በእናንተ ስም ነው ወይ ገቢው ወጫችሁ ተቀንሶ የሚቀመጠው ገንዘብ እየተቀመጠ ያለው በእናንተ ስም ውስጥ ነው ወይ ባልሽ በወር ስንት ብር ይሰራል ስንት ብር ለቤቱ ያወጣል ስንት ብር ለራሱ ያወጣል ስንት ብር ላንቺ ያወጣል ስንት ብር ያስቀምጣል ይመለከትሻል ያገባሻል ግዴታሽ ነው ማወቅ እነዚህ ጉዳዮች ተሳስ ቁጥለሽ ጠይቂው የኔ ፍቅር አንተ ብትታመምብኝ እንደው የሆነ ነገር አያምጣብንና ባጣ ብትሞትብኝ እንዴት አድርጌ ልጆቹን አሳድጋለሁ አሳየኝ ገንዘቡ የት ነው ያለው መኪናው እንዴት ነው ማኔጅ የሚደረገው እንዴት ነው ሊብሬ የሚታደሰው አሳየኝ ቤቱ ካርታስ ግብር እየከፈልን ነው ወይ እንዴት ነው የምንከፍለው ግብር አሳየኝ እንት ብር አለን ያስቀመጥነው ሀብታችን ምን ያክል ነው እንዴት ነው ማኔጅ እያደረገን ያለ ነው ጠይቂው እወቂ ይመለከትሻል ግዴታሽ ነው ያገባሻል ይሄ ስግብግብነት አይደለም ይሄ ባልሽ ላይ መጥፎ ነገር መመኘት አይደለም ይሄ ለወደፊት ለልጆችሽ ማቀድ ብድርስ አለብን ወይ የተበደርከው ገንዘብ አለ ወይ ቤቱን ካርታ ሲዘህ የተበደርከው ገንዘብ አለ ወይ መኪና ሲዘህ የተበደርከው ገንዘብ አለ ወይ ጠይቂው ትክክል ነው ከገንዘብ ጋር በተያያዘ ባልሽን አትመኝው እያልኩኝ አይደለም ግን እንደ እናት ማወቅ አለብሽ እንደ ቤት መቤት ይመለከትሻል ነገሮች ቢፈጠሩ ችግሮች ቢፈጠሩ የዚህ ሁላ ችግር ጫንቃ አንቺ ላይ ነው የሚጫነው ትክክል ስለዚህ ማወቅ አለብሽ ራስሽን ማዘጋጀት አለብሽ በየወሩ ራስሽን አፕዴት ማድረግ አለብሽ ቦነስ ፖይንት በተቻለሽ አቅም ጊዜ ስታገኚ ጧት ፍርድ ቤት ሂጂ ፍቺ የሚካሄድበት ፍርድ ቤት ሂጂ ቁጭ ብለሽ ሚስቶችና ባሎች እንዴት ስለ ንብረት እየተከራከሩ እንደሆነ አንድ ቂጥ እንፍሳ ያሉ ባልና ሚስቶች በአልጋ ልብስ ሳይቀር ይጣላሉ በትራስ ልብስ ሳይቀር ይጣላሉ ተቆጥሮ ማለት ነው ትክክል ነው እወቂ ማወቅን የመሰለ ነገር የለም ማን ነው ሲባል ወንድ ነው ሁልጊዜ አባት ነው የሚሞተው መጀመሪያ ሬር ነው እናቶች ቶሎ እና አባት ነው ቶሎ የሚሞተው እና ይሄንን እናቶች ራሳቸው ያውቁታል ራሳቸው እናቶች አባትየው ቀድሞ እንደሚሞት ገብቷል ይገባቸዋል ይሄን በምን ታውቃለህ አንድ ቀን ብድግትልና እኔ የምልሽ ይሄንን ቤት እስቲ ነገ ገዢ አግኝቻለሁ ልሸጠው ነው ሲል ባልየው ኧረ እባክህ አንተ ስትሞተኛ የት ልንኖር ነው ቀድም አይታው ኩል ሰካራም መሆን ከፈለጋችሁ ማሟላት ያለባችሁን 4 ነገር ልንገራችሁ ኩል ሰካራም ማለት እንግዲህ እንተን ሰካራም የማይመስል ሰካራም ማለት ነው ስታይሊሽ የሆነ ሰካራ ስታይል ማያስታውቅ ይጠጣል እንዴ የሚባል አይነት ሰካራ ከገልባጭም አልፎ መጣጭ የሆነ ዲፖ የሚባለው ማለት ነው እንጆ ቦቴ በለው እስቲ ቦቴ የሆነ ጠጭ ደግሞ የመጀመሪያው በፍጹም ሰፈር አጠጣ ካለቃ ጋርም አጠጣ ሁለተኛ በፍጹም ሰክረ ጨብሰ ሴት ጋር እንዳደውል ሶስተኛ ዴሊ ያጨብስ ኮንዲሽን ያዝ ኮንዲሽንም ያዘው በስፖርትና በፈዋ ብቻ ሳይሆን በድቃስም ነው እንቅልፍ ምግብም ውበትም ነው አይደለም ቅምቀማ ላይ ቺክ ላይም ጭስ ላይም ቼን ስሞከር ላለመሆኑ ሞከር አለበት ሁሌ ረሃ ቫይቭ የሚገጥም ሆኖ ስፖንሰር ቢኖር እሳት ቤት አይዘለም ምናም ነገር ቢባል ኮንዲሽን የምትስኮና አትጎዳ አራተኛ ቤት ቀይር
መላመድ መዋደድ ብቻ ሲሆን መናናቅም ያመጣል። ሳቢ ካለ ሴፍ የሆነ ቦታ ሂድ። ትናንሽ ቦታዎችን የምትሄድ ከሆነ ሙዳቸውን አትጋፋ፣ መልክ አትስራባቸው። አንደኛ ነኝ አትበል፣ የቅምቀማ ቤተሰብ ጀግና የለውም። አምስተኛ ከፍቶ ከሆነ የምትጠጣው በፍጹም ከሰው ጋር ጠጣ፣ ብቻ አንጠጣ። ከደስታም ብቻ ነው ሼር ማድረግ ያለብህ። አለበለዚያ በኋላ ልክ ሲገባል መንበጫበጭ ትጀምራለህ። እኔ ጎናም ነገር። ስለዚህ ይብራብሽ። ሌላው በፍጹም ብላክአውት ላለማድረግ ወይም ደግሞ ጨብሶ ላለመውደቅ ራስ ላለመሳት አንድ የምትደረግ ገራሚ ቴክኒክ አለች። እሷን ቴክኒክ ይሄ በደንብ ከታየ ይሄ ቪዲዮ ነግራችኋለሁ። ደግሞ በተንተና አድርገህ በዩቲዩብ ንገረን ካላችሁኝም ጻፉልኝ። ይወረካል፣ ይመቻል። ያያችኋት እናንተ ቤት መታ ልብስ ካጠበች፣ እሷን ካያችኋት እናንተ ቤት መታ እንጀራ ከጋገረች፣ እሷን ካያችኋት እናንተ ቤት መታ እንጨት ከፈለጠች እኔን ለማሳደግ ብላ ነው። እሺ በጣም ነው የምትወደኝ። እግዚአብሔር የረዳኝ ቀን የእሷ አምላክ የፈቀደ ቀን ማለት ነው የዓለምን ጥግ ነው ማሳያ። እሷ ማለት የኔ ዳይመንድ ናት። እኔን ለማሳደግ ጉልበቷን ሳሰስት እንደማገዶ የምታነድልኝ የኔ ወርቃማ ነው። እክሳታለሁ አንድ ቀን እንደማኮራት እርግጠኛ ነኝ። ይኸው ኡራኤል ሊያርግልን ቤተሰቡን የሚረዳ የቤተሰቡን ችግር የሚረዳ ሰው ወድቆ አይወድቅ። ቤተሰቦቻችን እንዴት እንዳሳደጉን ምን መከራ እንዳዩ ስትረዳ ነው መርዳት የሚጀምረው። አሁን ቤተሰቤ የራሱ ጉዳይ፣ የኔ ህይወት እኮ የራሴ ህይወት ነው። ከተከተ ነው እንደ 18 ዓመት ትመለሳታለህ። ሎጊያውን ሊስት እያወጣልኝ ነው። ማዘር ምን አለችን ደውላ እሱ በዳይፐር ሂሳብ ያዘው አለች። እኔ በሽንት ጨርቅ ጊዜ ያደኩት ሽንት ጨርቅ አልደረስክም። የእንትን ነው የኮባ ቅጠል የደረቀ ልክ እሱ እንትን ነው ይበል ሲባል ከርቭ ዘመኑ ላይ ነው የሚቀየርበት። እንደውም ጤና ኤክስቴንሽኖች መተው ኮባ ቅጠል ለዳቦ ብቻ ነው ሲባል መቀመጫ አጠቋቋም ለሴቶች ተጠቀሙ። ይቅርታ ልክ ነው። መቀመጫ ላይ ነበር። ተው ከመቀመጫ ውጣ እና አንድ አንሶላ ተቀዶ 10 ምናምን ፓርቲ ወጣዋል። እሱ በምን ያዘው? በዳይፐር ሂሳብ ያዘው። ሰብረው እኮ ነው ሲያረጉልኝ የነበረው አይደለም እንዴ? ይደብራል እኮ አይለቃ ብሎ ትዝይላ ብሎ ከዛ ሰብረው ነው መቀመጫችን ላይ የሚያደርጉልን። 90 ላይ የነበራችሁ ሰዎች ታባውት በተክ ብላክ በተክ ነው ማንደጃ በተክ አውት ፍሮም በተክ ውጣ በቃ ውጣ እና አይዞ ወንድሜ ያርግልህ። እናትህንም አባትህንም ቤተሰብህንም የምትጦርበት ጊዜ ይምጣ። እሺ ካሜራ ተደብቆ ለለች ሰይጣን እንዴ የተቆጣቻን ልጇን ሰይጣን ያዘለች እያጫወተች እየተሳደበች ሞባይል ፎን ስልክ ልደውል መሰለኝ። ስልክ ተደብቆ ነው በነገራችን ላይ የተቀረጸ ነው። ምን ታውቃለች? ጻማ ወይኔ በፈጣሪ አሁን ላይ በተለይ የቤት ሰራተኞችና አሰሪዎች ጋር ያለው ነገር በጣም እየተባባሰ የመጣው የቤት ሰራተኞች ሁሉም አይደለም። ሁሉም ያላልኩበት ምክንያት ሌላ ቪዲዮ ስለምናሳያችሁ ነውና በጣም መጥፎ ነገር ውስጥ እየገቡ ነው። ከዚህ ቀደም እንደውም ይዤ ያልመጣሁት እዚህ ላይ የልጁን ምግብ እያበላችሁ ራሷ ጥርግ እያረገች እየበላች በልቷል ብላ አፉ ላይ ቀባቀባታ። እንደዚህ አይነትም ሰዎች አሉ። ነገር ግን ሁሉም ሰው ላይ እንዳንፈርድ ደግሞ እንደነዚህ አይነት ሰዎችም አሉ። አጋዤ ቤት ውስጥ ፍየል ወይ በግ ሲታረድ ስጋ ምርጥ የሚባለውን ደብቃ ምን እንደምታረግ ዛሬ ነው ጉዷን የደረስኩት። ምርጥ ስጋ ኢትዮጵያ ውስጥ እንግዲህ አንዴ ላሳያችሁ ነው። ጉዷን ላሳያችሁ ነው። አዱ አስተካክለ እንደዚህ አይነት ሰው ግን በኢየሱስ እኔ ለሷ በእውነት ትምህርት እንዲሆናችሁ ነው እንጂ ማለት ነው። በየቀኑ የምታደርገው መልካምነት ብቀት እሷ በቃ መልካም የሚባል የመልካምነት በቃ ትርጉም ናት በእውነት። ለምንድን ነው ስጋ ሁሌ እንደዚህ ያለሽ የምታስቀምጪው? ለኔም ለልጆቼ እናት ስለሆንሽ
በጣም ነው የምወድሽ። የእውነት ለካሜራ አይደለም እንዳልኳችሁ ዴይ ቱ ዴይ ቢቀረጽ የሷ ነገር እንደዚህም አይነት ሰው አለ እንዴ ነው የምትሉትና ጌታ ኢየሱስ ይባርክሽ። አሜን። በትዳር በልጅ በሁሉ ነገር ይካስ። አሜን። ሰራተኛ የቤት አጋዥ እንደዚህ ነገር ሲያደርግ ወንድሙ ላይ የሚነሳበት ዘመን ነው። እኔ እንደዚህ አይነት ነገር ነው ባይዘው የሆነ ነገር ቢደርስብህም ያራስ ክፋት ነው። ሰው የዘራውን ነው የሚያጭደው። እኔ ያለቀስኩ እንኳን ማታስልኝ ትበላለህ። ደስት ጠርገህ ነው የምትበላው አንተ ራሱ። አክዙቶኝ ባክ። ግን እንደዚህም አይነት ቤተሰብ አለ። ቤተሰብ ነው የሚባለው እንደዚህ አይነት። እንደው እትጋለሽ ወደዚህ ቤት ጎራ እንዲሉ አድርጊ። በድርቅ ልገላት አይደለም ደህና ስጋ ደብቃ ነኝ። ምን ያዝ ያለው ስጋ ነው የሚደብቀው እንዴ? ስጋው ሲኖር እኮ በግ ሲታረድ እኮ ነው ያለችው። እንደው በግ ሲታረድ ነው ያለችው። ታው ማርያምን በል እግዚአብሔር ለራደለ እንደ በግ ምን በቅጫም የሚገዛ መሰለህ እንዴ? በገንዘብ እኮ ነው የሚገዛ እንጂ በግ ስለ ምግብ እያነሳን ታዲያ ገንዘብ ነው በገንዘብ ነው የሚገዛ። በብር እኮ ነው የሚገዛው በግ። እና ገንዘብ የለህም እያልከኝ ነው? ሽታው ነው አለ አንተ የበጉ ሽታ ነው ያለ አንተ በግ ነው የምትለው። ሱስ ልክ ነው በል። ይሄንን ነገር መስማት ስላልቻልኩ ፕሮግራሙን ላቋርጥ እገደዳለሁ። አዎ እንደዚህማ ማድረግ የለብህም። ልቀቀኝ። ሐሳብን በሐሳብ መሞገት ሲኖርብህ እንትንህን እየጠበቅ ኪፕ ዩር ዲስታንስ። የዲስታንስ ትምህርትን ማለት ነው። ቆራል እኮ እናቴ ትሙት ምንም ሳይኖርሽ አታስባንኝም አንቺ። አለኝ እኔ ምን ሙድ። አሁን ጊዜ በሙድ ነው የምትገበያየው። ገንዘብ ቀርጿል። እኔ አንተ እርድ እና ስትማር እኔ የትምህርት ቤቱ ዲን ነበር። በዩዲት ጉዲት ሰዓት የቀረ ኑጌ ሲጠበስ የተጠቀምበትን እንትን ትጠቀማለህ እንዴ? ዳንኤል እንዴት ነህ? ሰላም ነው? ትላንት ሚስት ታክሲ ውስጥ ስታወራ የሰማሁትን ልንገር ብዬ ነው። ለጓደኛ 6,000 ብር ልታበድረው ነው ሐሙስ ማለት ነው። ከዛ ምን አለችው መሰለ? እናቱ መታ ተዘብዝፋ ነው የምትውለው። ስንት ሰዓት ልስጥ ስትለው ማታ 2 ሰዓት ላይ እመጣለሁ አቀብኝ። ወይ በዛን ሰዓትማ ባለቤቴ ይመጣን ስትለው ከዛ በቃሽ 12 ሰዓት ተኩል ላይ እመጣለሁ ሐሙስ ዕለት ብሏታል። እና 6,000 ብር ልታበድረው ነው ለጓደኛ ማለት ነው ሚስት። እና ተከታተላት ዳንዬ። እናትየው መጣ ተዘዝፋ ነው የምትለው። በነገራችን ላይ ድንገት ትራንስፖርት ቦታ ላይ ሰውን የምታወሩ ስልክ የምታወሩ ሰዎች ተጠንቀቁ። አሁን ላይ ሰው ቲክቶክ አይደለም አንንም አያቀኝም አይናገርም ብላችሁ እንዳታስቡ። እያቀሳሰሩ ነው ከኋላ ምናምን ያለውን ይሰሙና ከዛ እዚህ ጋር መጣው ዳንዬ ባል ስለሚስት ሚስት ስለባል ምንድነው እንደዚህ ነው አይደለም እንዴ? ደማሱ ምን አንድ ሚስትየው ራሱ እቺ በጣም ያሳዝናል። ገበጣ አንቺ እናት መታሱ እንደዚህ ቢልደስ ይልሻል። ተዘብዝፋ የተዘፈዘፈ ሰው ላይ አትፍረዱ። ተዘብዝፋ ላስበሉ ምን ተቆምክ እኔ ላይ በዚህ ዘመን መውለጃ ጊዜ አያልፍም። ቴክኖሎጂ የሚባል ነገር አለ። በዚህ ዘመን ማግቢያ እድሜ አያልፍም። የሥራ ጊዜ ግን ያልፋል። የመማሪያ ጊዜ ግን ያልፋል። ሴቶች እህቶቻችን ከማግባታቸው ከመውለዳቸው በፊት ወደ ትዳር ከመጣመራቸው በፊት የራስሽ ቋሚ ገቢ ይኑርሽ፣ ራስሽን የምታስተዳድሪበት ነገር ይኑርሽ እንጂ ዝለይ ወደ ትዳር ዝለይ ወደ ልጅ ተብሎ መመከር የለባቸውም። ይሄንን ሐሳብ መቀበል የለባቸውም። ማንም ሴት በወር የምታገኘውን ራሷ የምትገዛውን እንጀራ ራሷ የምትበላውን እንጀራ ራሷ የምትጠለልበትን ነገር እሷ በተመቻት እሷ በተሳካላት የኑሮ ሁኔታ ራሷን ካደረሰች በኋላ ነው ወደ ትዳር የምትገባው እንጂ የራሷ ገቢ ሳይኖራት ወይ ሳትማር ወይ ደግሞ የምታቀው የምትተማመንበት የእጇ ሞያ ሳይኖራት ዝለይና ትዳር ውስጥ ግቢ ማለት ትክክል አይደለም። ማርገም የለባቸውም። ሴቶች እህቶቻችን መጀመሪያ ራሳቸው መገንባት አለባቸው። መጀመሪያ ለራሳቸው እንጀራ ራሳቸው መቆም አለባቸው። ይሄን ለልጆቻችን ለሴት ልጆቻችን ማስተማር አለብን። የራሳችሁን እንጀራ ከስገዛችሁ የራሳችሁን በወር 30 ቀን ሰርታችሁ የምታገኙትን ነገር ካገኛችሁ በኋላ ልጆቻችን ወደ ትዳር መግባት ያለባችሁ። ተምራችሁ የምትኮሩበት ዲግሪ ካልሆነም የምትተማመኑት ሞያ በእጃችሁ ከያዛችሁ በኋላ ቀጥ አርጋችሁ ልብሳችሁ ለብሳችሁ በጠዋት ወደ ስራችሁ ከሄዳችሁ በኋላ የዛን ጊዜ ትክክለኛው ባል ትክክለኛው ልጅ ፈጣሪ በፈቀደው ጊዜና ሰዓት ይመጣል። መሯሯጥ አይጠቅምም። መሯሯጥ በኋላ ወደ መጥፎ መንገድ እንድንሄድና የማይሆን የማይገፋ የማያልቅ የችግር ዘመንን እንድንኖር ያደርገናል። ሴት ልጆችን አሯሩጠው ወደ ትዳር ያስገቧቸውና እነዛ ሴት ልጆች ከዛ ሰው ሲለምን ይኖራሉ። የንትን መግዣ ላጣርጋ ከቦርሳው አውጥታ
30 ቀን የተከፈላትን ደሞዟን አውጥታ የምትፈልገውን ነገር እንዳታደርግ የዘላለም የችግር ቁልፍ ውስጥ እንከታታለን። ይሄንን ከማድረግ መታቀብ አለብን። ምክንያቱም ማንም ሴት 30 ቀን ሰርታ የራሷን እንጀራ ገዝታ ከዛ በኋላ ተከብራ ስትኖር ክብር ያለው ሰው ጋር ነው የምትኖረው። የሚያከብራት ሰው ጋር ነው የምትኖረው። የሚወዳት ሰው ጋር ነው የምትኖረው። በልመና ግን እንጀራ በመፈለግ በመገደድ ከሆነ ግን እነዚህ ነገሮች ሳትመለከት የምታየው ገንዘብ፣ ምቾት፣ ብዙ ነገር ይሆንና የህይወት መንገዷ ወዳልተገባ መንገድ ይሄዳል። ማስተዋል መቻል አለብን። ሴት ልጆችን አግቡ፣ ውለዱ እያለን መግፋት ህይወታቸውን፣ ማንነታቸውን፣ መንገዳቸውን እንደሚያስታቸው መረዳት አለብን። ለምሳሌ እሷ ባለችው መንገድ ተምሮ የራሱ ሙያ ይዞ ምናምን ነገር ራሱን ችሎ የሚኖር ሴት ልጅ ሁሉ የተከበረ ባልና ባለትዳር ነው? ሁሉም አይደለም። እሺ ሳትማር ወይም ደግሞ የራሷ ሙያ ሳይኖራት አግብታ ሁሌም እየተጨቆነች የምትኖር ሚስትስ ሁሉም አለች? የለች። ትምህርትሽን ተማሪ ራስሽን ቻይ ማለት አንድ ነገር ነው። ጥሩ ነው እሱ። ቴክኖሎጂ አለ፣ ይሄ አያስማማም። ሁሉም በሰዓቱ ነው ባይዘው። ፈጣሪ ከፈጠረው ነገር ውጪ ሲሆን ሌላ ነገር ነው። መማሪያ ሰዓታችሁ ላይ ተማሩ በስነ ስርዓት። እድሜያችሁ ወደ 20 ምናምን ሲሆንም በጊዜው መስራት ያለባችሁን ስሩ፣ መያዝ ያለባችሁን ያዙ። አትማሩ ማለታችን አይደለም። እንደ መማር አለባቸው፣ በጣም ግዴታ መስራት አለባቸው፣ የሚይዙትን ነገር መያዝ አለባቸው። ሳይማሩ ወይ እጅ ስራ ሳይኖራቸው የተከበረ ባል ይዘው የሚኖሩም አሉ። ተምረው ደግሞ ጥሩ ደረጃ ደርሰው ከባሎቹ ጋር ሳይስማሙ የሚፋቱም አሉ። ይሄ ከመማር ጋር የሚገናኝ ነገር አይደለም። ተጸለያችሁ ላይ ቀር የጃፓን አይነት ፓስፖርት ስጠኝ ብላችሁ ጸልዩ። የጃፓን ፓስፖርት ዓለም ላይ በጣም ጠንካራ ከሚባሉ ፓስፖርቶች መካከል ዓለም ላይ ቲንክ ሁለተኛው ነው እንደውም እና ያለምንም ቪዛ ማለት ነው ወደ 190 ሀገር መግባት ይችላል። ኢትዮጵያ ውስጥ ያለ ቪዛ ስንት ሀገር መሄድ እንደምትችሉ ታውቃላችሁ? አይ ቲንክ 30 ነው ቢበዛ። እና እንደዚህ የሆነበት ምክንያት ማለት ነው ሁሉ ነገር እንዳለ ሆኖ ትልቁ ሪዝን ምንድነው? ጃፓን ይታመናል፣ ታማኝ ሀገር ናት። ሀገሩ በሆነ ምክንያት የወጣ ሰው እንደሚመለስ 99% በቃ እርግጠኛ ናቸው ሌሎች ሀገራት ማለት ነው። በጣም የሚገርመው ነገር እንደዚህ ጠንካራ ፓስፖርት ይዘው ግን 20% ጃፓናዊ ብቻ ነው ፓስፖርት ያለው ማለት ነው። የኢትዮጵያ ሕዝብ እንዳለ 100% ሙሉ ፓስፖርት አለው ማለት ይቻላል። ከመውጣት አይፈልጉም፣ ሁሉ ነገር አላቸው። ከነገራም ትንሽ ካልቸራቸው ከሌላ ሀገር ጋር ለመቀላቀል ይከብዳል እና ስፖርት ማውጣትም ትንሽ ኤክስፔንሲቭ ነው እና ስታንዳርድ ኦፍ ሊቪንጋቸው አሪፍ ስለሆነ ላይክ መውጣት አይፈልጉም እና እዚህ ናቸው። እናንተ ምን ትላላችሁ? እንደ ሀገር መታመን ያለው ጥቅም ያያችሁት? ኬንያ ምናምን ኬንያ ያለ ፓስፖርት ያለ ቪዛ ፍሪ ቪዛ አሉ። ያለ ቪዛ አሜሪካ መሄድ ይቻላል። 37 አይደለም እሱ ነው ያጠቃልለው 37 ነው የተባለው አሉ። ዳር እዚሁ አፍሪካ ውስጥ ሆኖ ሆነች ቦታ። ኢራን መሄድ ይችላል? እንችላለን። አሜሪካ አለ እኮ ጦርነት ወደ ከኢራን ጋር። እሺ እስራኤልስ ዝም ብዬ መሄድ አልችልም? እንደውም አችለው እስራኤል ነው። እስራኤል በጣም ከባድ ነው ለመሄድ። ካናዳስ? በእናት አንታርክቲካስ ፓሲፊክ ኦሽን መሄድ ይቻላል? መቀመቀስ እንዳትልኝ። ሬድሲስ? በነገራችን ላይ አብዛኛው ኢትዮጵያዊ ኢትዮጵያ ውስጥ መኖር አይፈልግም። አይ እኛ በሀገራችን ሰርተን መለወጥ እንፈልጋለን፣ ግን እድሉ ከተመቻቸስ እንወጣለን። እውነቱን ለመናገር ከሆነ ሁሉም ሰው ከሀገሩ የሚወጣው ላይፍን ሰርቫይቭ ለማድረግ ብቻ ነው እንጂ ላይፍ ያለው እዚህ ነው። ሶሻል ላይፍ ምናምን ያለው እዚህ ነው። ግን እቺ ኢኮኖሚ ላይፍ ያለችው ደግሞ እዚህ የለም። አሁን ላይ የሥራ እድሉም ከደሞዙ አንፃር በጣም የሚመች አይደለም ነው። የቤት ኪራዩም ከባድ ነው፣ አስቤዛውም ከባድ ነው። ግን ተመስገን አንዱ ጨዋታ ያረሷልና አንዱ ወጣት ሄደና አንድ የእምነት አባትን ነው አባቴ አሜሪካ ሊሄድ ፈልጌ ነው እና ጸሎት ያርጉልኝ። ወይ ጉድ! እሺ ሰነዘሩበት። በጸሎት ቢሆንስ እኔ ያሳልደም ዴሊቨሪ ስራ ከመውጣታችን በፊት ከእንቅልፍ ይነሳል። አረበለው ሞተር ኤሌክትሪክ በጣም ወድሻለሁ። ጥብስ፣ ቲማቲም ሰይድ ሰባሰው ምንድነው ማለት? ምንድነው? ፓስታ፣ ቺዝ፣ ፓስታ እንደዚህ አይነት አለ። ቁንዶ በርበሬ፣ ሰላጣ፣ ቆስጣ፣ መላጣ፣ በርገር ነገር መሽገር፣ እንደገና ጥብስ፣ ስላሽ ወላሽ እኮ ነው። አይተዋል። ወተት፣ እርጎ፣ ዳቦ፣ ቺዝ፣ ፓፓያ፣ አናናስ፣ ብርቱካን ምንድነው? ዴሊቨሪ ነው ወይስ ዴሊቨሪ ስራ እንውጣ ነው። ከዛ በኋላ ዲዘርት እኮ ከምግብ በፊት ነው።
ስታርተር ነው ከምግብ በፊት ዲዘርት ደግሞ በረሃ ነው ደዘደዝ ሲያስጠላ በእናት እንደዚህ አይነት ነገር መሽው ሰርተ የምታበላኝ ቆይ አንተ የተመጣጠነ ምግብ ማውቀው ምን ያደርጋልን ያውቀዋለሁ የሚበላው ሌላ ነው ሌላው ነገር ለምን እንደማላበላ ልንገር አታበላኝ ማለት ተው በቃ ብዙውን ጊዜ ጥጋብ ሲመጣ ርቦ እንዲያወራ እንደዚህ አይነት የተመጣጠነ ምግብ በልተ ትመዝብኛል ተገለኛል አቋሉ ወንድሜን እንደ ወንጀለኛ ማድረግም አልፈልግም ለምን ቂሊንጡ ትወርዳለህ እዚሁ ጥብኛህን ምንህንም እየበላ ቁጭ ማለት ሲቀጥል ደግሞ ሆድ ከሀገር ይሰፋል የተባለው ለነገር ነው እንጂ ለምግብ አይደለም አሁን እኔ በህይወቴ ማልችለው ትልቁ ነገር ምንድነው ጥጋብ ነው ሁሉም አይችልም ሁላችንም አንችልም አንተ ዴሊቨሪ ሰርተ እንደዚህ የበላ ስድብ ነው እንደያዝከው ምን ማለት ነው እንደዚህ አይነት ተኛ አለን እኮ ሰደበን እኮ ሰደብከን እንጂ አዎ እኛው ስግብግብ ብንለው ደስ ይላል አጋሰስ ብንለው አጋሰስ እንኳን አይባልም አይ ሰርቷል እሱስ እየሰራ ነው ይብላ ግን አበዛው እየሰራ ከበላ ታዲያ እንዴ ሆቴል ነው እንዴ የምትበላው ብፌ በለው እኮ መለስተኛ አሪፍ አየር ያለው ማለት ነው እስቲ ቆይ ዴሊቨሪ ስራ የምትሰሩ ሰዎች ግን ብዙ ጊዜ ያለው ከስራ መልስ ብላ ያቺ ሴቶን አይታል እንቁላል 9 ምናምን የምትበላው ዲኤችኤል ባለቤት ናት እንዴ እሷ ይሄን ያክል የሚበላው እንቁላል እንደዚህ ከመብላት እንቁላል ጫጮት መጣልሽ አይቀርም እንዴ እኔ አንዳንዴ ግርም የሚለኝ ነገር ማለት ምንድነው አባቴ ከሚስት ጋር እንዴት ሂሳብ ይሰራል አባቴ ይሄን እንዴት አረግሽው ምን አለ ያረግሽው የት አጠፋሽ ይላል አባ ኦኬ ሴት ልጅ ብር ካላት ከቤቷ ውጪ የትም ልታረገው አትችልም ብራዘር ትክክል ብታቅ ሴት ልጅ እኮ ስራ ፈታ አንተ የሰጣትን ገንዘብ አጠራቅማ እኮ መልሳ ገሳ ጊፍት መስጠት ልጅ ትክክል አባቴ ሂሳብ አትስራ ከሚስት ጋር ነፍስ ውጭ ላይ ስንት ብር ታባከናለ ገብተህ ሂሳብ ትሰራለህ ትክክል ነው አዎ አንዳንድ ባል አባ ጨጓራ የሆነ ባል አለኩ ምንድነው ዘይቱን እየጠጣሽው ነው እንዴ ምንድነው ሁሉ ውጭ ወጥቶ ምን ያደርጋል ሙሉ ጀማውን ድራፍት ተጠጣል እዚህ ዘይት ጠጣሽ ብሎ ማለት ነው አይገርማል ጥሬ ስጋ 3-4 ኪሎ አይበቃውም እንደ አንበሳ ግቢ ያለ ነው ይመስሉ ይበላል ቤት እንደው ግማሽ ይታያችሁ ግማሽ ኪሎ ስጋ ማይተጣ አባትም አለ ሴቶች ላይ ብቻ መፍረድም አስፈላጊ አይደለም ደሞ ወዳቸዋለሁ ሴቶችን እግዚአብሔርን ይወዷል አንተንም ሚስቶች ብልህ ናቸው እቁብ ይገቡና ምንድነው ሲያደርጉ የሚታየው ጣል የሚባል አለ ይሄ ምንድነው ዳንቴል አጣቀም በርጩማ ከመጎድጎዱ የተነሳ ድስት የምትሆናለች በርጩማ ማለት ነው አይ ግን ከሚስት ጋር ሂሳብ አይሰራም ቤት ላስቤዛና ለአንዳንድ ወጪዎች ብለ ከሰጠ እርሷ ያንን ብር እዛ ድራፍት የምትገለብጠው ምናምን መታውን እንስራ ብትል ደስ ይላል አንተ ዮናስ እኮ አዲስ አበባን በ5 ዓመት ይበልጣል ስለዚህ ዛሬ ደሳለሽ አዋላን ሰነበታሽ አንዳንድ ሰፈር ይሄድና የሰፈሩ ሰዎች ራሱ አያውቁትም ስለዛ አካባቢ እሱ በደንብ ነው በቃ ያለብሽ የመጀመሪያ እንግዳ ነበራችሁ አንተና ሆቴል ኃይሌ ሶስተኛ ነው ኃይሌ ላፎንቴኖች የመጀመሪያ ሆኖ ከዛ በሳምንቱ አንድ ዶክተርና የሆነ ሰው ሆነ ከዛ ሶስተኛ ነኝና ሀብቴ ሆነ ደግሞ አሁን በዚህ በጥበብ ስራ ውስጥ አንጋፋ ስትሆነ ብዙ ጊዜ ለምን እንደምትታጨው ለሽምግል እሑድ አለኝ ያው ነው ነገር ይፈቅዱልሃል ግን ብዙ ጊዜ እንዴት ነው እኔ ተከልክያለሁ እኔ እንደውም ብዙ ቦታ ሄጄ ታናሿም አለች ሁሉ ከሞደላስ ታናሿስ እኔ መኮንን ላከ ካሳውን ፍሳ ማንዴላ ኪዳኔ መስጋናው ብሔራዊ ቲያትር እንትን ያ ማዘጋጃ ምናምን ሆነን ሄደን ከፊት ለፊታቸው ቆም ሸማግሌዎቹ ካሁን ይጠይቁናል ምንድነው ይሉና ብለን ስንል እንደዚህ ይላል ይሄ በዳር ያለው እንትን ፊልም ላይ ነው አይደለም አቀው ያ ወፍራሙ ምግብ የሚበላው ማንዴላ ይሄ ዳር ያለው ጓደኛው የሞተበት ራና ጉሩት እንላችሁ ይሄ ዳር ያለው መኮንን ምናምን ረሱ ሰም ያለው ማን ነው መዘመሩ ደስ ብሎኛል ጧት ትጠይቃለህ ምሳ ሰዓት ላይ ይመጣል ቀለበት ያደርጋል እዛው ሰርክ ምን የምንጣጣ እንትን ያደርጋል አሁን እዛው በዛ ውጪ እንደዚህ ብሎ ነው የሚጠብቀው ባላ ሲባል ባልየው እዚህ ያለ ይመጣል ከመጋረጃውን እንዲህ ትላለች ቀለበት ይያለች ይዘው ደግሞ ታናሽ ወንድሟ ዲጄ ነው ታደሰለ ታናሽ ወንድሟ ዲጄ ነው ሰው ያንተ ማግባት ነው በጉጉት ነው አንቺ ራስሽ ከሰይፉ ጋር መቸረፍ የተናገረበት መንገድ ሰምተዋል ጣፈጥ አድርጎ ግን ጠቅም ያደረግን ያሁን ዘመን ትዳር በቃ ሚስትየውም እንዲህ ብላ ነው የምትጠብቀው ባልም እንዲህ ብሎ ይጠብቃል ተፈቅዷል ከዛ ወንድምም ዲጄ ነው እዛ ይከፍታል ሽነቱ የሙሽራ አባት ውጣ ተርተሃል የሙሽሪት እናት ውጣ ተከሰሃል የሙሽሪት አባት ውጣ ተከሰሃል የሙሽራው እናት ውጣ ለኔ አርገው ማለት ነው የቀረው ዲጄ እኮ ነው የኤርፎን እኮ ነው እናንተ ጅሎች ዝት ሚለው እንዴ ላልኩኝ እኔ የሙሽራው እናት ውጪ ተከሰሻል የሙሽራው አባት ውጣ
ግጥም ታውቀዋለህ? ይቺ መሰል ቆንጆ ማኑ ልጅ ብለሻል አይ አካሌ ነይ ነይ ደሞ ነይ ነይ ደሞ መቼ ነው ግን አንተ እንደዚህ አግብተህ እንደምትባለው? እግዚአብሔር የፈቀደ ቀን ለኔ ፈቅዷል እኮ ቤቴን ምትል ግን በእንትና እንዴ መሐንዲስ ናት። ለዛ ልጇን ይዛ ማስተዳደር የምትችል ጥሩ ስነ ምግባር ያላት ከዛ ቤተክርስቲያን ሄጄ ከቤተክርስቲያን ደጃፍ ስትወጣ እንደ ጠርሙስ አንገቷን አድርቄ ያስገባታል። እኮ ጠለፋኩ እንደ ቢራ ጠርሙስ አንገቷን አንቂ ምን አይነት አማርኛ ይተቀመው እግዚአብሔር የምትፈራ ምናምን ብለህ ከቤተክርስቲያን ስትወጣ እንደ ቢራ ጠርሙስ ይሄ ጠጪ ሰው ባህሪ ነው ማለት ነው። እንደምንጃር ለምን ይኸውል በርከክ ይኸውል አንተ ቆይ በእናትህ ሲነገርህ አለመስማት ነው ለዚህ ደረጃ በሲንግልነት ህይወት የጃምቦን ህይወት እየናፈቅክ የምትኖሩ። እስቲ ስንቶቻችሁ ናችሁ በልጅነታችሁ እንደዚህ አይነት ነገር ያደረጋችሁት? እስቲ በኋላ እንመለስበታለን። እናንተ የምን ዝክር ነው? የቅዱስ ገብርኤል ራሳችሁ ናችሁ ማህበር ያዘጋጃችሁት? የት አሉ ማህበርተኞች? ናስተሰኝ ይሄውን እንትን ከዛ እነዚህ ናቸው ልጆቹ እዚህ ናቸው አባላችሁላችሁ ሰብሰብ ብለው ኪዳነ ምሕረትና ገብርኤል ተሰብስበው ወዞች ወርቱ አመት ያርሳት አስባችሁ ታጅሳችሁ በልጅነታችን እኔና ገሴ ሚካኤል ጽዋ ነበር በልጅነታችንና ዳልቆች አሉ እናቶች ከዛ ቀጥሎ ወጣቶች አሉ ቀጥሎ እኛ አለን እኛ በታች ደግሞ በጣም ህፃናትም አሉ ልክ እንደነዚህ አይነት ልጅ በነገራችን ላይ ይሄንን ነገር እንደ ቀላል ነገር አትዩት የሆነ ገንዘብ ስላለ ወይ ገንዘብ ስለሌለ አይደለም እንደዚህ አይነት ነገር ማለት ነው ምክንያቱም ልጆች ላይ የሚያሳድረው ትልቅ ተጽዕኖ አለ ልጆች በዲሲፕሊን እንዲያድጉ ኦርቶዶክስ ስለሆኑ አይደለም የትኛውም እምነት ቦታቸው ላይ ሲደራጁ ዲሲፕሊናቸው ይስተካከላል የሚናገሩት ነገር ይስተካከላል ግና ደግሞ የፈጣሪ ጸጋ ላያቸው ላይ ሆነባቸውና ቤተሰባቸውን የሚያከብሩ ሀገራቸውን የሚወዱ ከመጥፎ ቦታ የሚቆጠቡ ጥሩ ህፃናትን እናፈራለን ማለት ነው እዛ ሰዓት ሁላችንም ቋታ ተጫውተን ወደ አመሻሽ ላይ አካባቢ ሁላችንም ወደ የዛ ነው የምንሄደው የነበረውና አሁን ጭራሽ እያዩ አይደለም እንዴት ነው ነገሩ አሁን ዴኬር ነው የበዛው ከነበርንበት ጽዋ ቀድመኝ ወጣ ይሄው ምንህም የሚያምር ብልሹ ዜጋ ሆነ ብልሹ አሰራር በለው አሰረ ካሰራሩ ነው ከዚህ ጋር አይደለም ሆነ እኔንም አጠፋኝ እኔ ልጄ መጀመሪያ እንግዲህ አትላንታ ኤመሪ ትልቅ ትምህርት ቤት ነው ተምራ የመጣች መጀመሪያ ጊዜ እንደመጣች አሁን አንቺ ኤዲ መጀመሪያኛ ጥበቃዎች ተቀለሽ አይደለ እዛ ጥበቃው ለፈ እሱ ጋር ሄደ እንዴ ምን ማለት ነው በቃ እዛ ጋር ሄደሽ እንዴት ነው ጥበቃው ብለሽ ጠይቂ ከዛ ጥዳቶች ጋር ሄጂ እንዴ ምንድነው መታስተምር ገደለሽም ችግር የለም ምን አይጎዳሽም አንድ ቀን ሁለት ቀን ከዛ ደግሞ እንትን ኮንስትራክሽን ብለሽ እዚህ ጭቃ ምናምን አንዳንድ ጊዜ ጃ ትገባሉ ምንድነው ዛሬ ምንድነው በቃ ግድ የለም አንድ ቀን ሁለት ቀን እንትን ሲደጋገም በኢንተረስት መሄድ ጀመረች ዛሬ ምን ተሰራ ምናምን ተሰራ በፊት መጀመሪያ ቦሪንግ ነው እንዴት እዚህ ውስጥ ያመጣኛል ምን አይነት ትምህርት ነው እንዴ ምን አይነት ያው እንደመጡ እንግዲህ ወንበር አሪፍ ወንበር ላይ ለመቀመጥ ፈለግና እሱ አይሆንም ልጄን እንደዚህ ነው ማረጋው ሀብታም ስለመሆን ወደፊት ባለሀብቶች የሚሳሳቱት ትልቅ ስህተት ምን መሰለ ግሴ ልጆቻቸው ገና ቀልቅ ከትምህርት እንደመጡ ወይ ማናጀር ያደርጓቸዋል ወይ እኔ ግን የጃለቃ የገብረ ስላሴ ሜንታሊቲ በጣም ነው የሚገርመኝ ምንድነው ከዚህ ቀደም የተናገራቸው ንግግሮች አሉ ይሄን ነገር ለልጆቻችሁ ቢያንስ ከትንሽ ነገር ተነስተው ስራውን እንዲወዱት የምታደርጉ አለበለዚያ ገንዘባችሁ በምን እንደሚመጣ ስለማያውቁት ያጠፉታል አሁን እኔ ኑጋ ያመጣል 5 ብር ብዬ አንድ ቀን ለምንህ ነው ብሎ ሳቀብና ለምንህ ነው አንተ ብሎ ጆላይ ምንድነው ለምደ መጣው አለኝ ጆተን ይጀመርኩ አሁን ለጥፋት ነው ለጥፋት ለማስተዳደር ብሩ እንዳልጠፋበት ነው አይደል ቀድሞ በጥይት ሊያጠፋ ማለት ነው ኖጌ ቴንክ ዩ በዚሁ አጋጣሚ እንወድካለን ግን ሁላችሁም ልጆቻችሁን ከትንሽ ነገር ብታስጀምሩ መልካም ነው ባይነኝ አንተም ታስጀምራችኋለህ ክብራትና ክብራን ቤተሰቦቻችን እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን ኤግዛክትሊ ቤቱን ሰብስክራይብ ያላደረጋችሁ ላይክ ያላደረጋችሁ እንደም የደውል ምልክቷን ያልተጫናችሁ ሰዎች እባካችሁ አሁንም ጊዜ አለ ሲስልካችሁን ወጣ አድርጉና ሰብስክራይብ ላይክ ሼር እኛን እንደው ባትፈሩ አያይምሱ ያያል እስካሁን ድረስ አይታችሁ ከተዝናናችሁ ወይ ሐሳብ ከሰጣችሁ ኮሜንት ከጻፋችሁ ምን ካላችሁ አይቀር ሰብስክራይብ ማለት ደረሰኝ ነው የምትጠብቁት ለሰብስክራይብ የለንም ኢትዮጵያ ውስጥ የምትገኙ ቤተሰቦቻችን ደግሞ ያቺን ነገር ባለ 3 ፊደሏን
ባለ 3 ፊደሏን ነገር እያበራችሁ እንድትመለከቱን እንጋብዛችኋለን ለቀጣይ ቪዲዮ ማለት ነው። አብራችሁ ስለነበራችሁ ከልብ እናመሰግናለን። ቴንክ ዩ ሰናይ ቀን